ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። ፕሮግራማችን ላይክ በማድረግ እንድትጀምሩ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ይህንን ፕሮግራም ከሀገር ውጭ ብታደምጡ እንደ ሁሉ ጊዜው በሱፐር ታንክስ ድጋፍ ታደርጉ ዘንድ የአክብሮት ግብዣችን ነው። በዚህኛው ፕሮግራም እንግዲህ ብንመለከተው ቅድመ ጨዋታ ግምገማ ይሰራንለት የቼልሲ እና ኖቲንግሃም ፎረስት የሲቲ ግራውንድ ፍልሚያ በመጨረሻም በጠባብ ውጤት ቼልሲዎች ሰማያዊዎቹ ከ2021 በኋላ ወደ ቻምፒየንስ ሊግ እግር ኳስ የተመለሱበትን ድል ጣፋጭ ድል በሲቲ ግራውንድ አስመዝግበው ቼልሲ የ2024-2025 የውድድር ዓመት በአራተኛ ደረጃ አጠናቆ በቀጥታ ወደ ቻምፒየንስ ሊግ እግር ኳስ መመለስ ችሏል። በቀጣይ የውድድር ዓመት የቻምፒየንስ ሊግ እግር ኳስን ከሚሳተፉ 6 የእንግሊዝ ክለቦች መካከል አንዱ የለንደኑ ቼልሲ መሆኑ ተረጋግጧል ማለት ነው። ይሄ ለቼልሲ ደጋፊዎች የትናንቱ ጨዋታ የተጋጣሚው አይነት የጫናው የተለያዩ ጉዳዮችን ስንመለከት ለቼልሲ አስደናቂ ውጤት ነው የተመዘገበው። ሁለቱም 45ቶች የተለያየ መልክ የነበረው ቼልሲ ባልተለመደ መልኩ ባህሪውን ቀይሮ ጥንቃቄን ባበዛበት ጥሩ የመቀናጀት ባህሪ በ38ኛ ሳምንት ቼልሲ ውስጥ ተመልክተን በዩኤፋ ቻምፒየንስ ሊግ ተሳትፎን ለማረጋገጥ ትልቅ መስዋዕትነት የሚጠይቅ ወሳኝ ጌም ቼልሲዎች ምህረት የሌለሽ ወደ ኋላ ማያፈገፍጉ ከድል ውጪ በየትኛው መመዘኛ ይህን ውድድር ለማግኘት በማይቻልበት ውጥረት ጫና በርካታ ጉዳዮች በተሞላበት የውድድር ዓመት በመጨረሻም እንግዲህ ለተቺዎች አፍ ያዘጉበት ቡድኑን ለቀጣይ የውድድር ዓመት በልዩነት የሚያዘጋጁበትን የኤንዞ ማሬስካ ፕሮጀክት የመጀመሪያ ምዕራፍ ቢያንስ እንደ መጀመሪያ የፕሪሚየር ሊግ አሰልጣኝ እንደ መጀመሪያ ትልቅ ክለብ የቶፕ 6 ክለብ በጫና ደረጃ ማሰልጠናቸው ሁለተኛ የእግር ኳስ ካሪየራቸው በማናጀር ፖዚሽን ላይ ይሄን ስኬት ማስመዝገባቸው አንደኛ ለቡድኑ ሁለተኛ ለአሰልጣኙ ትልቅ ውጤት ነውና ማሬስካና ቼልሲ ወደ ቻምፒየንስ ሊግ እግር ኳስ መመለስ ችሏል። እንዴት ነበር ጨዋታው? የቼልሲ ዩኤፋ ቻምፒየንስ ሊግ መመለስ ውጫዊ ውስጣዊም ጉዳዮችን እንዴት ሊያስተካክል እንደሚችል ቼልሲ የሰበረው አንድ አዲስ ሪካርድ አለ በዩኤፋ ቻምፒየንስ ሊግ ሪካርድ። ስለሱም ጉዳይ እናነሳለን። የሰማያዊዎቹ የዘንድሮ የውድድር ዓመት ጉዞ ብዙ ያንለት ብዙ የተባለለት የተወሰነ የወጥነት ችግር አጋጥሞት ነገር ግን ሪከቨር አድርጎ የፈረንጆቹ 2025 ከገባበት ጊዜ አንስቶ ደግሞ ጠንካራውን ቼልሲ በድጋሚ ተመልክተን በመጨረሻም የቻምፒየንስ ሊግ እግር ኳስ ያጣል ተብሎ ሲታማ የነበረው የሰማያዊዎቹ ቤት እንግዲህ በስተመጨረሻም ያው አራተኛ ደረጃን ይዞ ማጠናቀቅ ችሏል። የትናንትናው ከ3ኛ እስከ 7ኛ ደረጃ ድረስ በሚደረገው ፉክክር እነዚህ ሁሉ ክለቦች በውጤታቸው ልክ የቻምፒየንስ ሊግ እግር ኳስ ይዘው የማጠናቀቅ እድል አላቸው ብለን ቅድመ ጨዋታ ግምገማ ላይ የተወሰኑ ነጥቦችን አንስተን ነበር። ከፍተኛ አወዛጋቢ ጉዳይ ከኦልድ ትራፎርድ መመልከት ችለናል። አላግባብ ውሳኔ የአንድ ቡድንን ህልውናን የዩኤፋ ቻምፒየንስ ሊግ ተሳታፊነትን ቦታ ይዞ የማጠናቀቅ ትልቅ እድልን ያከሸፈ ደካማ የፕሪሚየር ሊግ ዳኝነት ውሳኔ በ38ኛ ሳምንት በወሳኝ ምዕራፍ ያልተገባ ዳኝነት የተመለከትንበት ቼልሲና ሲቲ ኃላፊነታቸውን ተወጣው ድል ለሚያስፈልገው ጨዋታ ድልን አስመዝግበው ቦታውን በራሳቸው ውሳኔ ያረጋገጡበት ምሽት ነበርና የቼልሲ ደጋፊዎች ከስጋት በጸዳ መልኩ ለቀጣይ የውድድር ዓመት ቡድኑ ካለው ስብስብ ካለው ጥራት ካለው ፍላጎት በተለይ አንድ የውድድር ዓመት ይሄ ወጣት ስብስብ ራሱ ላይ መጨመሩ ደግሞ ለቡድኑ እድገት ትልቅ አቅም ይሆናልና እንኳን ደስ አላችሁ። በቀጣይ የውድድር ዓመት ግን ቼልሲን ከዚህ በብዙ ርቀት ከፍ ባለ ደረጃ ልጠብቁ እንደሚገባ ኮዲው ለማሳሰብ እንወዳለን። ብዙ ተስፋዎች ያሉት ሰፊ ፕሮጀክቱ በተለይ ደግሞ የሚመራበት መንገድና የሚሰለጥንበት
የጨዋታ ታክቲክ ፍጹም ቼልሲን ለላቀ ደረጃ ሊያበቃ እንደሚችል ከወዲሁ መገመት የዘንድሮ የውድድር ዓመትን ቼልሲን ለተመለከተ የተወሰኑ ቅመሞችን ማሳደግ ቡድኑ ላይ ሲሪየስ የሆኑ አቋሞችን መውሰድ ቡድኑን ወደ ተሻለ ሌቭል ሊያሳድግ እንደሚችልና የቼልሲ ክፍተት መጠነኛ ወይም በግልጽ የሚታይ የተወሰኑ የልምድ እጥረትና የሲኒየር ተጫዋቾች ኳሊቲን ስታንዳርድን የሚፈልግ ስብስብ እንጂ ቼልሲ ከየትኛውም የእንግሊዝ ክለብ የላቀ ስኳድ ዴፕዝ ያለው የተመጣጠነ ያውም ለረጅም ዓመት አብሮ በጋራ መቆየት የሚያስችል ልዩ አቅም ያለው ስብስብ ነውና ይሄ ቡድን በዩኤፋ ቻምፒየንስ ሊግ ይሄን የመሰለ ስብስብ ይዞ ለተሳትፎነት መብቃቱ በእጅጉ የሚያስደስት እንደ አንድ አዲስ ጄኔሬሽን አዲስ እግር ኳስ አዲስ ፍልስፍና አዲስ ቡድን በአዲስ ስፕሪት መመልከት እንደሚናፍቅ የእግር ኳስ ቤተሰብ የቼልሲ ቻምፒየንስ ሊግ መግባት አንደኛው በምሽቱ ጨዋታ ከተመለከትናቸው አስደሳች ጉዳዮች መካከል የቼልሲ በሲቲ ግራውንድ ድል ማድረግ አንድ ነጥብ እዚህ ጋር ለማንሳት በትናንትናው ዕለት ለምሳሌ ኖቲንግሃም ፎረስት ቼልሲን አሸንፎ በዩኤፋ ቻምፒየንስ ሊግ ኖቲንግሃም ፎረስት ቢፎካከርና ይሄ ስብስብ ይሄ አሰልጣኝ ይሄ ቡድን ካለው ልምድ ካለው የተሳታፊነት ሪከርድ ምናልባት የዛን ውድድር ዋንጫ አሳክቶ ባለው ታሪክ ጥሩ ስም ሊኖረው ይችላል። ነገር ግን ወቅታዊ ሁኔታንና ጥራትን ስንመለከት በተገቢው ሰዓት በተገቢው ወቅት ስታንዳርዱን ጥራቱን ውድድሩን የሚመስል ስብስብ ይዞ ለማቅረብ ከኖቲንግሃም ፎረስት 100% የተሻለው ቡድን ቼልሲ ነው። ስለዚህ ቦታውን ይዞ ማጠናቀቅ የሚገባው ክለብ አጠናቋል። ምክንያቱም የስታንዳርድ ውድድር ስለሆነ ስታንዳርዱን ደግሞ ሊያሟላ የሚችል ክለብ ከሆነ ደግሞ እንደ ቼልሲ አይነት ጥሩ ስብስብ ያለው ጥሩ የስኳድ ዴፕዝ ያለው ይሄን የስኳድ ዴፕዝ ደግሞ እንዴት ማኔጅ እንደሚደረግ ዘንድሮ በደንብ ፕራክቲስ ላደረገ አሰልጣኝ ቀጣይ የውድድር ዓመት እንዴት ጤናማና ለኮንሲስታንሲ ምን እንደሚያስፈልግ ትምህርት የሆነበት የውድድር ዓመት ነው። በዚህ ትምህርት በዚህ ሽግግር በዚህ ያስተሳሰብ ለውጥ የ1.7 ቢሊዮን ፓውንድ በላይ በወጣበት ስብስብ ውስጥ ምን አይነት ቅመሞች ቢያድጉ ቢጨመሩ ነው ቡድኑን ደግሞ በቀጣይ ለዋንጫ ተፎካካሪነት ፖዚሽን ማብቃት የሚቻለው የሚለውን በግልጽ በ38 ሳምንት በእንግሊዝ ፕሪሚየር ሊግ ጨዋታዎች የተመለከትንበት የውድድር ዓመት ነበርና እንደ ሽግግር ላይ እንዳለ ቡድን በቀጣይ ከ5 እስከ 10 ዓመት በመላው አምስቱ ትላልቅ ሊጎች የሚደረገውን ግዙፍ ውድድሮችን ለመቆጣጠር እንዳሰበ ቡድን የዘንድሮ የውድድር ዓመት ለቼልሲ ትልቅ የሽግግር ትልቅ የንቃት መሰረታዊ ለውጦች እንዴት በጥልቀት ሊሰሩ እንደሚገቡ አስተምሮ ያለፈ የውድድር ዓመት ነውና የቼልሲ ዩኤፋ ቻምፒየንስ ሊግ ቦታን ይዞ ማጠናቀቅ እንደ እግር ኳስ ቤተሰብ የዚህም ቡድን ስታንዳርድ ጥራት የተለያዩ ጉዳዮች ስንመለከት ተገቢውን ቦታ ይዞ ቡድኑ አጠናቋልና በሚመጥነው ስታንዳርድ ለቀጣይ የውድድር ዓመት ቼልሲን እንመለከታለን። ይሄ ደግሞ ደጋፊውን በእጅጉ የሚያስደስት ነበር። ምርጥ ምሽት ነው የቼልሲ ደጋፊዎች ያሳለፉት ከኤንዞ ማሬስካና ከሌቪ ኮልዌል የማሸነፊያ ግብ ጋር ቼልሲ እንዴት ነበር? ጨዋታው እንዴት ነበር? የቼልሲ የምሽቱ የጨዋታ እንቅስቃሴና የጨዋታ አደረጃጀት ፍጹም ለኖቲንግሃም ፎረስት ግርምት የፈጠረ ያልተጠበቀ ቼልሲን ውጥረት ውስጥ እንዳለ ቡድን የተወሰኑ ካራክተሮች ልናይበት የምንችለው አይነት ቡድን ነበር አብዛኛው የእግር ኳስ ቤተሰብ ሲጠብቅ የነበረው። ምክንያቱም ከኖቲንግሃም ፎረስት በላይ ጫና ውስጥ ያለው ቡድን ቼልሲ ነው። ይሄን ቦታ አጣ ማለት ከፋይናንስ ራቱ አንስቶ እስከ አሰልጣኙ የማኔጅመንት ጉዳይ ድረስ ከፍተኛ ለውጥ በድጋሚ ሊደረግ ይችላል። ቼልሲ በለውጥ ውስጥ ደግሞ ሌላ አላስፈላጊ በጀት አላስፈላጊ የፋይናንስ ራት ቀውስ በድጋሚ ቡድኑ አላስፈላጊ ተጫዋቾችን የመሸኘት ግዴታ ውስጥ ሊገባ ነው። ስለዚህ የምሽቱ ድል ቼልሲ ውስጥ የሚጨመሩ ቅመሞችን የሚያሳይ ቼልሲ ራሱን በቡድን እድገት እንዴት መጠበቅ እንዳለበትና ስለ ኮንሲስታንሲ
ቆም ብሎ በፕሪሲዝን መስራት እንዳለበት ያሳየ ስር ነቀል ለውጥ ሳይሆን ቡድኑ ላይ ሲሪየስ የሆነ አቋም መውሰድ ቡድኑን በቀጣይነት ወደ ከፍታ ሊያሻግሩ የሚችሉ ብቃቶችን አውጥቶ መጠቀም በተጫዋቾች ላይ ጥገኛ ያልሆነ ቡድንን መገንባት ነው። ስለዚህ እነዚህ ጉዳዮች ሁሉ ሊፈቱ የሚችሉት በከፍተኛ ስታንዳርድ ውስጥ ሆኖ ቡድኑ ራሱን እያደሰ ሽግግሩን ሲጠብቅ ነው። ለዛ ደግሞ እንደነዚህ አይነት ውጤቶች እንደነዚህ አይነት ድል አንደኛ አሰልጣኙ ላይ የሚጣለው እምነትና ስራ ከዚህ አንድ ስቴፕ ከፍ ይላል ቡድኑ ወደ ተሻለ ስታንዳርድ የማብቃት ምክንያቱም አሰልጣኙ በራሱ ሌቭል ይኖረዋል ራሱን የሚያሳድግበት ወይም ሞያውን ከፍ የሚያደርግበት እንደነዚህ አይነት ደግሞ ስራዎች እንዲኖሩ የቡድኑ የመፎካከር አቅም ሲሰፋ ለምሳሌ ቼልሲ በኮንፈረንስ ሊግ ያለው የቼልሲ የስኳድ አጠቃቀምና የቡድን አደረጃጀት ተመልክታችሁ ወደ ፕሪሚየር ሊግ ስትመጡ የኮንፈረንስ ሊግ ስብስቡ በአብዛኛው የተጫወቱ ተጫዋቾች 514 ሚሊዮን ፓውንድ የወጣበት ስብስብ ነው። ግን ወደ ፕሪሚየር ሊጉ ብትመጡ ደግሞ ወደ 680 ሚሊዮን ፓውንድ የወጣበት ስብስብ ነው በአብዛኛው የሚጫወተው። ስለዚህ ይሄን ስኳድ ዴፕዝ እንዴት ማኔጅ እንዳደረጉ ስለዚህ ቼልሲ በዩኤፋ ውድድሮች ላይ በተመጣጣኝ ስኳድ ፍጻሜ መድረስ ችሏል። ፕሪሚየር ሊጉን ግን መወዳደር በሚችለው ስኳድ እስከ መጨረሻ ድረስ የዋንጫ ተፎካካሪ ያልሆነበትን ክፍተት ደግሞ ከዲሴምበር ወር እስከ ፌብሩዋሪ አፕሪል ወር ድረስ ደግሞ የቡድኑን ክፍተት በደንብ የለየበት ነው። ስለዚህ ለቀጣይ የውድድር ዓመት ይሄን ስብስብ በጥልቀት ማኔጅ ለማድረግ የዘንድሮ የውድድር ዓመት ለቼልሲ አስተማሪና ባሉት ተጫዋቾች ላይ ምን እንደሚያስፈልግ የቡድኑ ክፍተት ጥንካሬ አሁን ለምሳሌ በውድድሩ አጋማሽ ላይ ከሚፈጠሩ የቼልሲ ተደጋጋሚ ክፍተቶች መካከል የግብ ጠባቂ ኳሊቲ ጥረት በተከላካይ ስፍራ የተከላካይ ስፍራ እንዲመራ የሚፈልገው ተከላካይ ወጥ ባልሆነ ብቃትና የጤንነት ማጣት ቡድኑን ሲጎዳ በክሬቲቪቲ በኩል ደግሞ ለፓልመር እገዛ የሚሆን ሌሎች ኳሊቲዎች እነዚህን ክፍተቶች ቼልሲ የሚሞላ ከሆነ በመናየው ያጫወት መንገድ ቼልሲ ረጅም ርቀት በሁሉም ውድድር መሄድ የሚችል አቅም አለ እና በምሽቱ ጨዋታ የኑኖ ስፒሪቶ ሳንቶስ ኖቲንግሃም ፎረስት ከሚታወቅበት ትላልቅ ጥንካሬዎች መካከል የመከላከል አቅሙ ነው። ለዛም ይመስላል ሳይስ በዘንድሮ የውድድር ዓመት ጎልደን ግሎቭን ከአርሴናሉ ራያ ጋር ሼር ማድረግ የቻሉት በርካታ ክሊን ሺት በመጠበቅ አነስተኛ ግብ በማስተናገድ የተሻሉ በርካታ ጥንካሬዎች የመከላከል ኦፍ ዘ ቦል ያለው ጥንካሬ የኖቲንግሃም ፎረስት የወርክ ሬት አቅም በእጅጉ የሚደነቅበት የውድድር ዓመት ነው። ስለዚህ ይሄ ቡድን ቼልሲ ሊፈትን የሚችለው በሃይ ተርኖቨር በመልሶ ማጥቃት ሊሆን እንደሚችል ቀደም ብለን በቅድመ ጨዋታ ግምገማ ወቅት አንስተን ስንወያይ ነበር። ይሄን ጉዳይ የተረዱት ኤንዞ ማሬስካ ኳሱን ለኖቲንግሃም ፎረስት ነበር የተውት። ስለዚህ ኖቲንግሃም ፎረስት ደግሞ በተለምዶ ካሉት የተጫዋቾች ኳሊቲ አንፃር ደግሞ ስንመለከት ፖሴሽን ቤዝድ ለመሆን የሚቸገር ቡድን ነው። አግሬሲቭ እንጂ ይሄ ተጋጣሚን የሚያስጠል ተጋጣሚን በአንድ ለአንድ ግንኙነት ማሸነፍ የሚችሉ በተክለሰውነት ፈርጠም ያሉ ረጃጅም ተጫዋቾችና ፈጣን ተጫዋቾችን እንጂ ዝግ ባለ ቢልድ-አፕ ተረጋግቶ ኳሶችን የሚያደራጅ ስብስብ አይደለም። የመጀመሪያ 45 የተመለከትነው ይሄንን ነው። በዚህም ረገድ እንግዲህ ኖቲንግሃም ፎረስቶች ለመጀመሪያ ጊዜ በሜዳቸው አንድ ኢላማውን የጠበቀ ሙከራ ሳይሞክሩ በሙከራ ደረጃ እንኳን በስታት 0.06 ኤክስጂ ነበር ያስመዘገቡት። ታክቲካል ሺፍት በኤንዞ ማሬስካ በኩል የመጀመሪያ 45 100% ውጤታማ ሆኖ የተጠናቀቀው ስህተት መቀነስ ከኳስ ጋር ያላቸውን ግንኙነት እንደ መጀመሪያው የቼልሲ አይደንቲቲ ቤዝድ ከማድረግ ይልቅ ከኳስ ውጪ ያሉ የስፔሶችን ብሎክ ማድረግ ተጋጣሚ የሚጠቀማቸውን ኤሪያዎችን በደንብ ተጠናክሮ መከላከል ከኳስ ውጪ ያሉ ስራዎች ላይ
ኢንዞ ማሬስካ ትኩረት አደረጉ ከሲስተማቸው ወጣ ብሎ። ምክንያቱም የህልውና በስራቸው ላይ ከፍተኛ ጫና ትልቅ ለውጥ ሊያሳድር የሚችል ምሽት ስለነበር እንዲህ አይነት ታክቲካል ሽፍቶች አስፈላጊ ነበሩ። ይሄንንም በአግባቡ ተወጥተው የመልሶ ማጥቃት ቡድን ሆነ ቼልሲ፣ የካውንተር ቡድን ሆነ። የመጀመሪያ 45 አይታችሁ ከሆነ በተደጋጋሚ ፔድሮ ኔቶና ሳንቾ፣ ኑኖ ማዱዌኬ በተለያየ መንገድ ኳሶችን ወደፊት ለማሻገር በመልሶ ማጥቃት ይጥራሉ። ሞሲ ካሴዶና ኤንዞ ፈርናንዴስ ከተከላካዮቹ ፊት ለፊት በመጫወት ብቻ የመጀመሪያውን 45 በተለይ በትናንትናው ዕለት እንዳነሳውላችሁ የመልሶ ማጥቃት መነሻ የሚሆነው ፖዚሽን የ6 ቁጥር ቦታ ነውና የሞሲ ካሴዶ እንቅስቃሴና አግሬሽን ሆኖ በዚህ ጨዋታ በኮንሰንትሬሽን የመጫወት ኃላፊነት ይኖርበታልና አብዛኛው ቢልድ አፕ የኖቲንጋም ማጥቃትን ኢንተርሰፕት የማድረግ ትልቅ ኃላፊነት ይሰጠዋል ብለን ስላነሳ ነበር እና በዚህ ረገድ ኖቲንጋም ፎረስቶችን ቼልሲዎች ባሰቡት የጨዋታ ፕላን የመጀመሪያ 45 ኮንትሮል አደረጉ። ስለዚህ የመጀመሪያ 45 ከኳስ ጋር በርካታ ደቂቃዎችን የቆዩ የኖቲንጋም ፎረስት ተጫዋቾች አቅም ጉልበት እየዛለ ሲመጣ ቼልሲ በፍሬሽ አቅም ማጥቃቱን ደግሞ በራሱ ስትራቴጂ ሲጀምር የተገኙ አጋጣሚዎችን ለመግደል ባደረገው ጥረት እንግዲህ ፔድሮ ኔቶ ወደ ግብ የሞከራት ኳስ በግብ ጠባቂው ተጨርፋ ወደ ሌቪ ኮልዌል የወረደችው ኳስ እንግዲህ ይሄ እንግሊዛዊ ተከላካይ በቼልሲ ቤት ብዙ ባይነገርለትም ብዙ ባይባልለትም ግን ለቼልሲ ትልቅ አገልግሎት እያደረገ የሚገኝ በውሰት በብራይተን የቆየ በተጠናቀቀው የውድድር ዓመት ሊቨርፑልን ጨምሮ በርካታ ክለቦች ከቼልሲ ለማስፈረም ሲጥሩ ነው እንግዲህ የ6 ዓመት ኮንትራት ቼልሲዎች ሰጥተው ተጫዋቹን እዛው በስታንፎርድ ብሪጅ ማቆየት የቻሉትና ይሄ ተከላካይ አስቆጥሮ ቼልሲ በምሽቱ ጨዋታ በአስደናቂ የጨዋታ ፕላን ለአንድ ጨዋታ ማሬስካ እንዴት ታክቲካል ሺፍት አድርገው ድል ማድረግ እንደሚችሉ አቅማቸውን አሳይተው እነዛ ወጣት ተጫዋቾች በልዩ ቅንጅት ቼልሲን ከ2021 ከቶማስ ቱኸል የአሰልጣኝነት ዘመን በኋላ ወደ ቻምፒየንስ ሊግ እግር ኳስ ቼልሲን መመለስ ችሏል። ይሄ ለቼልሲዎች ትልቅ ድል ነው። በዘንድሮ የውድድር ዓመት እንደ አዲስ በልዩ መልኩ በርካታ አዳዲስ ተጫዋቾች በተጨመሩበት ቼልሲ የተወሰኑ ቅመሞች በሚያስፈልጉበት በልዩነት ለቀጣይ የውድድር ዓመት እንዲቀርብ ለኢንዞ ማሬስካ የምሽቱ ድል ልዩ ነበር። ነገር ግን የቼልሲ ዩኤፋ ቻምፒየንስ ሊግ ተሳትፎ በዚህ ደረጃ አንገብጋቢ የሆነበት ምክንያት ምንድነው? አንዳንድ ጉዳዮችን እስቲ ወደ ፋይናንስ ስርዓቱ ዘንበል ብለን መመልከት ያለብን ይመስላል። ምክንያቱም ይሄ ቡድን ልክ እንደ ማንቸስተር ዩናይትድ ትላልቅ የፋይናንስ ስርዓት ጥሰት ሊኖርበት ይችላል። በተለይ ተገላብጦ የመጣ የቼልሲ የሂሳብ መዝገብ እንደምታውቁት አምና የውድድር ዓመት ዝግጅት ወቅት ዘንድሮ ይቅርታ በሳመር የዝውውር መስኮት በዛን የዝውውር መስኮት ወቅት ቼልሲ አንድ በዩኤፋ የበላይ አስተዳዳሪ የፋይናንስ ስርዓት መርማሪ ኮሚቴ ቼልሲ ላይ ክስ ተመስርቶ ክሱ እንግዲህ ወዲያው ነው የተቋረጠው። እንደምታውቁት ያን የፋይናንስ ስርዓት ለማስተካከል ቼልሲ በክለቡ ባለቤትነት የተያዘ ትልቅ ሌክዠሪ ሆቴል ለእህት ኩባንያ በመሸጥ የሂሳብ መዝገቡን ካለፉ በኋላ መልሰው 1% ጨምረው መግዛታቸው ይታወሳል። ያ ሽያጭ ለቼልሲ ጥሬ ትርፍ ተደርጎ ተመዝግቦ በርካታ የሂሳብ ክፍተቶችን ማለፋቸው ይታወሳል። በዘንድሮ ውድድር ዓመት እንኳን መሀል ላይ ዩኤፋ ያገዳቸው አንድ ትልቁ ሽያጭ የሴቶቹን ቡድን ለክሊር ሌክ ካፒታል ሼር ሆልደር ለሆኑ ለኤግባሊ ሌላኛው ካምፓኒ በሌላ ተቋም ኃላፊዎች የሚተዳደር ከእግር ኳሱ ጋር ምንም አይነት ተያያዥ ለሌለው ካምፓኒ ሸጠው መልሶ ለመግዛት በ200 ሚሊዮን ፓውንድ ባቀዱበት ወቅት ነው እንግዲህ ዩኤፋ አግዷቸው የሽያጩ ሂደት
እንዲቆይና ባለቤትነቱ በሌላ ተወካይ በሽያጭ መልክ ተይዞ እንዲጠራ የተደረገውና እንዲህ አይነት የፋይናንስ ከፍተኛ ክፍተት አለ ቼልሲ ቤት። በተለይ እኚህ ባለሀብት እነዚህ ሁለት ካምፓኒዎች ቼልሲን ከያዙ በኋላ ባለፉት 3 የውድድር ዓመት 6 የዝውውር መስኮት ምን ያክል ገንዘብ እንዳወጡ ይታወቃል። ይሄን ቡድን ለመገንባት ይሄን የሚማርክ የወጣት ስብስብ ወደ ቼልሲ እግር ኳስ ክለብ አዲስ ስፕሪት፣ አዲስ ቻሌንጅ፣ አዲስ ቡድን፣ አዲስ መሰረት ለመጣል አንድ ቡድን አፍርሰው ነው ሌላ ቡድን የገነቡት። ቼልሲ እንደምታውቁት በስኳድ ውስጥ 38 ተጫዋች ነበር። የሳመር ቅድመ የውድድር ጊዜ ዝግጅት ወቅት ወደ 12-13 ተጫዋቾችን ከስብስቡ በመቀነስ በውሰት በሽያጭ መልክ በመሸኘት ነው ስኳዱ ማኔጅ ያደረጉት። እንደውም በአንድ ወቅት ሽያጮች እስከሚፈጸሙ ድረስ ወደ 43 ተጫዋች ነበሩ። እንግዲህ ይሄን ማኔጅ አድርገው ለይተው ነው ይሄ አሰልጣኝ በመጀመሪያ የፕሪሚየር ሊግ የአሰልጣኝነት ቆይታቸው ትልቁን ቼልሲን ይዘው ለዚህ ደረጃ ያበቁትና አስደናቂ ውጤት ነው። በነገራችን ላይ ቼልሲ በሻምፒየንስ ሊግ እግር ኳስ ታሪክ የፕሪሚየር ሊግ ተሳታፊ ክለብ ሆኖ በ24 ዓመት ከ36 ቀን አማካይ እድሜ ስብስብ የያዘ በቀጥታ ወደ ሻምፒየንስ ሊግ እግር ኳስ የተሳተፈ በእንግሊዝ ፕሪሚየር ሊግ ታሪክ በወጣት የአማካይ እድሜ ክለብ ብቸኛ ክለብ ሆኖ በታሪክ ተመስግቧል። በ24 ዓመት ከ36 ቀን የትኛውም ክለብ ይሄን ሪከርድ አሳክቶ አያውቅም። አማካይ እድሜ ይሄ ስብስብ እንግዲህ 1 ዓመት ነው ራሱን ማሻሻል ለማቀናጀት አንድ የውድድር ዓመት ራሱ ላይ ጨመረው። ስለዚህ ቼልሲ በቀጣይ የውድድር ዓመት የራሱን ክፍተት ማጠናከር ከቻለ በታክቲክም በግዥም እንዲሁም ታዳጊዎችን በማሳደግ ቼልሲ በቀጣይ የውድድር ዓመት ተፎካካሪ ማይሆንበት ምንም አይነት ምክንያት የለምና ከወዲሁ እና ዳንኤል ኡሴጎን እና ጆቫኒ ኩዌንዳን እንዳመጡ ይታወሳል። ጆቫኒ ኩዌንዳ ምንም እንኳን በ2026-27 የውድድር ዓመት ቼልሲን ቢቀላቀልም የረጅም ጊዜ ፕላን ታሳቢ ተደርጎ የተደረገ ዝውውር ነው። እንዲሁም በተጨማሪ ቼልሲ ወደ ሻምፒየንስ ሊግ እግር ኳስ በመሳተፉ ከፕሪሚየር ሊግ ከሚገኙ የቲቪ ሽያጭ ትርፋማነት ጋር በተያያዘ ከ80 እስከ 100 ሚሊዮን ፓውንድ ያገኛል። ይሄ ነው አሁን ትልቁ የቼልሲን የፋይናንስ ስርዓት ሊያረጋጋ የሚችለው ትልቁ ገቢና የዚህ ውድድር ተሳትፎ ቦታ ይዞ ማጠናቀቅ ምን ያክል አንገብጋቢ እንደሆነ አሁን ማንቸስተር ዩናይትድ ገና ሊገባበት ይችላል ተብሎ የታሰበው ከፍተኛ የፋይናንስ ስርዓት ቀውስ ቼልሲ ውስጥ ይፈጠር ነበር ወደዚህ ውድድር ቼልሲ ተሳታፊ ባይሆን። እንደውም ቼልሲ በጥሩ ስብስብ ላይ ነው። ምናልባት ወደ ሻምፒየንስ ሊግ እግር ኳስ ባይገባ ይሄ ስብስብ በቀጣይነት ረጅም ጊዜ ሊያገለግል እንደሚችል ይታወቃል። ግን በተሻለ ጥራት ደግሞ በዛ ስታንዳርድ መቅረብም የቼልሲ ኃላፊነት ነው። ስለዚህ ይሄን ያክል ገቢና ትርፍ ቼልሲ ያስመዘግባል። ወደ አካውንቱ መንዝሮ ሲያስገባ ደግሞ አንድ ቡድን ባስገባው የገቢ ልክ ኢንቨስት ሲያደርግ ከታክስ በኋላ የሚመዘገቡ ኪሳራዎች አነስተኛ ስለሚሆኑ በጣም ቼልሲን በብዙ ሂደት የፋይናንስ ስርዓቱን ያረጋጋል ተብሎ ይጠበቃል። ይሄና የምሽቱ የ1-0 የሌቪ ኮልዌል ጎል የቼልሲ 3 ነጥብ ትልቅ ፋይዳ የነበረው ደጋፊዎችንም ያስደሰተ ያውም ሜዳው ድረስ ሄዶ ኖቲንግሃም ፎረስትን በማሸነፍ በመበቀል ነው ቼልሲዎች ለቀጣይ የውድድር ዓመት ለዩኤፋ ሻምፒየንስ ሊግ እግር ኳስ ቦታን ይዞ ማጠናቀቅ የቻሉትና ለሰማያዊዎቹ ትልቅ አስፈላጊ ወሳኝ ድል በወሳኝ ሰዓት የተገኘ አስደናቂ ውጤት ነው። ነገር ግን ጎን ለጎን አንድ አወዛጋቢ ጉዳይ ተፈጥሯል። ማንቸስተር ዩናይትድ ከአስቶን ቪላ፣ ኒውካስል ከኤቨርተን 78ኛ ደቂቃ ላይ የሁለቱም ጨዋታ ውጤት በጊዜው የእግር ኳስ ቤተሰብ ከተመለከታችሁ የሁለቱም ጨዋታዎች ውጤት ያለምንም ግብ እስከዛ ደቂቃ ድረስ ተጉዞ ነበር። የማንቸስተር ዩናይትድ ግብ ጠባቂ ባይነድር ኳሷን ለመያዝ ጥረት አድርጎ
ነገር ግን ከእጆቹ ወጣለች ኳስ 100% ኳሷን ሞርጋን ጊብስ ዋይት እስከሚነካ ድረስ ነው ያዘው። ሞርጋን ጊብስ ዋይት እግር ውስጥ እስከምትገባ ድረስ ብቻ። ጊብስ ዋይት ኳሷን ሲነካ የትኛውም የባይነድር እንቅስቃሴ ከኳሷ ጋር አልነበረም። በእጆቹ ኳሷን አልነካም። ፋውል አልነበረም ያ እንቅስቃሴ። ሞርጋን ሮጀርስ አስቆጠረ። ከዛም በኋላ በእለቱ የነበሩ የእለቱ ዳኛ የቫር ዳኛ ያችን ኳስ ሻሩት። ሞርጋን ሮጀርስ አስቆጠረ። በዛን ሰዓት የአስቶን ቪላ ውጤት የሚሆነው አስቶን ቪላ በቀጥታ መጥቶ 5ኛ ደረጃ ላይ ነው የሚቀመጠው። ምክንያቱም ቼልሲ ካሸነፈ 4ኛ ደረጃ ላይ እንደሚቀመጥ ግልጽ ነው፣ በግብ ክፍያም በነጥብም ተሽሎ እና ያ ኳስ ሲሻር በወቅቱ ኒውካስል ላይ ደግሞ ግብ ተቆጠረ በኤቨርተን አማካኝነት። ኒውካስል እየተመራ በሞርጋን ሮጀርስ ግብ ቪላ መምራት ያለበትን ኳስ ጎሉ ሳይጸድቅ ያልተገባ ውሳኔ ተወስኖ በፋውል ጨዋታው ቀጠለ። እዛ ኤቨርተን እየመራ ነው። ቪላ አቻ እንኳን ይበቃው ነበር። ቪላ 2-0 ተሸነፈ። በእግር ኳስ ከተመለከትናቸው አሳፋሪ ውሳኔዎች መካከል አንዱ ነው። ከጨዋታው መጠናቀቅ በኋላ በቀጥታ ለፒጄ ሞይል አስቶን ቪላ ይግባኝ አስገብቷል። ይግባኙ እንግዲህ ተቀባይነት ይኖር አይኖረው እስካሁን የታወቀ ነገር የለም። ነገር ግን አሳፋሪ የዳኝነት ውሳኔ፣ በተለይ እንዲህ አይነት ጠንካራ ጨዋታ መዳኘት ያለባቸው ትላልቅ ዳኞችን ትቶ ፒጄ ሞይል የመደበው ዳኛ በልምድና በተፎካካሪነት ደረጃ እንኳን እንዲህ አይነት ጠንካራ ጨዋታ የማጫወት ልምዱ አነስተኛ የሆነ ዳኛ ነው የሾሙት። ኤቨርተን እዛ ኒውካስልን አሸንፎ ኒውካስል እየተመራ እዚህ ደግሞ ተጨማሪ የግብ አድቫንቴጅ 3 ነጥብ በኦልድ ትራፎርድ ማሳካት የሚችለው ቪላ አድቫንቴጁ እንዲነጠቅ ተደረገ። 2 ግብ ተቆጠረበት፣ ያውም በ10 ተጫዋች ነው። ይሄ በዳኝነት በኩል ትናንትና ያየነው አሳፋሪ ውሳኔ ነው። 100% ግቧ ከፋውል የጸዳች ናት። ግቡ መስደቅ ነበረበት፣ የሞርጋን ሮጀርስ ግብ። ቼልሲ የራሱን ኃላፊነት፣ ሲቲ የራሳቸውን ኃላፊነት ተወጥተው ግዴታቸውን ተወጥተው በጊዜው ሁለቱም ክለቦች አድቫንቴጃቸውን ይዘው ነበር ሲጫወቱ የነበረው። ስለዚህ ትልቅ ሺፍት ሊኖር የሚችለው በኒውካስልና በአስቶን ቪላ መካከል ነው። ኒውካስል እንግዲህ ተሸንፎ ነው ዩኤፋ ቻምፒየንስ ሊግን ተሳትፎ ማግኘት የቻለው። ቪላ አሳዛኝ ተሸናፊ። ሰው በቀይ ካርድ ወጥቶበት ኢሚሊያኖ ማርቲኔዝ ግብ ተሽሮበት ከ80 ደቂቃ በኋላ 2 ግብ አስተናግዶ በአማድና በክርስቲያን ኤሪክሰን አማካኝነት ቡድኑ 2-0 ተሸነፈ። ወደ ዩኤፋ ዩሮፓ ሊግ ውድድር በቀጥታ ተሳታፊነት ቦታን ይዞ አጠናቀቀ። ቼልሲ የራሱን ግዴታ ተወጥቶ 4ኛ ደረጃን ይዞ ሲያጠናቀቅ፣ ሲቲን በተመሳሳይ ክሬቨን ኮቴጅ ላይ ፉላምን በኢካይ ጉንዶዋንና ኤርሊ ሃላንድ ግብ ታጅቦ ወደ 3ኛ ደረጃን በመያዝ ወደ ቻምፒየንስ ሊግ እግር ኳስ በቀጥታ ማለፍ ችሏል። እንዲሁም ያለፈው ሮብ በዩኤፋ ዩሮፓ ሊግ ማንቸስተር ዩናይትድን ያሸነፈው ቶትናም 6ኛ ቡድን ሆኖ ወደ ዩኤፋ ቻምፒየንስ ሊግ ገብቷል። 6ቱ ቡድኖች ወደ ዩኤፋ ቻምፒየንስ ሊግ፣ ክሪስታል ፓላስ እና አስቶን ቪላ ወደ ዩኤፋ ዩሮፓ ሊግ፣ ኖቲንግሃም ፎረስት ወደ ኮንፈረንስ ሊግ የ2024-2025 የውድድር ዓመት የእንግሊዝ ፕሪሚየር ሊግ ዩኤፋ በሚያዘጋጃቸው 3 ውድድሮች ላይ ተሳትፎ ይሄን ይመስላል ማለት ነው። ዋንጫውን ያሸነፈው ሊቨርፑል፣ 2ኛ ላይ ወጣው አርሴናል፣ 3ኛ ላይ የሚገኘው ሲቲ፣ 4ኛ ቼልሲ፣ 5ኛ ኒውካስል፣ 6ኛ ቶትናም። ከዛም በኋላ እንግዲህ አስቶን ቪላ እና ክሪስታል ፓላስ የኤፍኤ ካፕ የሰሚ ፋይናል ተፋላሚ ክለቦች ወደ ዩኤፋ ዩሮፓ ሊግ፣ ኖቲንግሃም ፎረስት ወደ ዩኤፋ ኮንፈረንስ ሊግ አልፈዋል ማለት ነው። ይሄ ነው እንግዲህ 7 የእንግሊዝ ክለቦች በ3 ዩሮፒያን ውድድር ላይ በቀጣይ የውድድር ዓመት ተሳታፊ ይሆናሉ ማለት ነው። ይሄ ኮንፈርም ተደርጓል። ቼልሲ እንግዲህ በቀጣይ ወደ ገበያው ይወጣል።
አሁን በቼልሲ ኃላፊዎች ዘንድ ጥያቄ የነበረው የዚህ ቡድን የቀጣይ የውድድር ዓመት የተሳትፎ ቦታ ነው። እስካሁን ድረስ ቡድኑ በፊት መስመር በኩል ትክክለኛ ውሳኔ ለመወሰን ጊዜና ሰዓቱን እየጠበቁ የሚገኙት የቡድኑን ቀጣይ ጣፋንታ ላይ ማን የቼልሲ የወደፊት የ9 ቁጥር አጥቂ ይሆናል ተብሎ በቀጥታ ወደ ዝውውር ለመግባት ከኒኮላስ ጃክሰን ጋር ሊኖር የሚችለው ቆይታ ሊያበቃ እንደሚችል በተለይ ከኒውካስሉ ቀይ ካርድ በኋላ አትሌቲክስን በርካታ እንግሊዝ ሚዲያ ዘግበውታል በጊዜው። እኛም በፕሮግራማችን ላይ አንስተነዋል። ተጫዋቹ ወይ በሁለተኛ አጥቂነት ይያዛል ወይም ሊሸኝ ይችላል እንጂ ቼልሲ በሚመጣው ሳመር በከፍተኛ ገንዘብም ይሁን በየትኛውም ሂሳብ ከታላላቅ ክለቦች ጋር ለመፎካከር የሚያበቃ ትልቅ አጥቂ እንደሚያስፈርም ይታወቃልና አሁን ቼልሲ በይፋ በቪክተር ጌኬሬስ ዝውውር ዙሪያ ከአርሴናል ጋር ተፋጧል። በይፋ ዝውውሩን ተቀላቅሏል። እንዲሁም ከዚህ ቀደም እንዳነሳ ነው በቤንጃሚን ሼሽኮ ዙሪያ ቼልሲዎች በተደጋጋሚ ይሄን አጥቂ ስካውት እንዳደረጉ ይታወሳል። ሌም ዴላፕ፣ ቪክተር ኦሲሜንም ሌሎች አጥቂዎችን በቼልሲ ራዳር ውስጥ ይገኛሉ። ቼልሲ 100% አጥቂ ያስፈርማል። የትኛው አጥቂ ይሁን እስካሁን የተለየ ነገር የለም። ስለዚህ በቀጣይ የውድድር ዓመት የፓልመር ኳሶች የማያባክን ምርጥ አጥቂ ቡድኑን ለማስፈረም ከወዲሁ በንቃት ከነገ ጀምሮ በይፋ ወደ ገበያ ይወጣል ተብሎ ይጠበቃል። ይሄ ደግሞ በቼልሲ ቤት ከሚደረጉ ለውጦች ወይ መሻሻሎች መካከል አንዱ ይሆናል ተብሎ ይጠበቃል። የቼልሲ ደጋፊዎች እንኳን ደስ አላችሁ እያልን ፕሮግራማችንን ላይክ አድርጉ። ላይካችሁ የዚህን ፕሮግራም ተደራሽነት ከፍ ያደርጋል፣ በርካታ ደጋፊዎች ጋር እንዲደርስ አጋጣሚውን ይፈጥራል። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቷን ተጭናችሁ ስፖርታዊ ጉዳዮች በምንለቅበት ወቅት በቀጥታ ይደርሳችኋል። ሰብስክራይብ እንዲያደረጋችሁ የደወል ምልክቷን ተጭናችሁ ቤተሰብ እንድትሆኑ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ በሱፐር ታንክስ ለቻናላችን ድጋፍ ታደርጉ ዘንድ የአክብሮት ግብዣችን ነው። በሌሎች መረጃዎች ተመልሰን እንመጣለን። ሰላም ቆዩ።